Yan Diomande to Real Madrid, here we go. Abate, ትላንት እኮ ነግራችሁ ነበር ማድሪድ ሲያንኳኳ ለየት ያለ ነው። ማን በጋዜጠኛ ብቻ እኮ እሱ ቀጥታ ሳይናገር በጋዜጠኛ ነው መጀመሪያ የሚያንኳኳብማ። አሁን ስለ ሮድሪጎ አንድ ቀጥታ እኮ ያወራ ነገር እኮ እንደውም አንፈልገውም ነበር አሉት፣ ግን በጋዜጠኛ ብቻ አስጨንቋል። ቢድ ማረግ ጀመሩ ማለት አለቀ። በሶስት ቀን ይጨርሱታል። ማንም ተጫዋች ቢሆን ማን በሶስት ቀን ተጫዋች በሩ ለመክፈት በመቶ ነው ራሱ ያስማሙት። ገባር ሰዛ ያርሰናል ደጋፊ ቋጠሮ ፓርት 1 ተሳክቷል ነው ማለት በቃ ያን ዲዮማንዴ ወደ ማድሪድ ፈረመ። ሊቨርፑል በፒኤስጂ ልርብሮ ተደረገ። ከዛ ሪያል ማድሪድ ደግሞ ፒኤስጂና መጣና ልርብሮ አረጋው ማለት ነው። ፉርቼ የሚባል ነገር አለ ማለት ፉርቼ የሚባል ነገር አለ። ሌሎች ዩሮፕ ላይ እንደዚህ አይነት ክለቦች ልርብሮ ካረጉ ሀያል ምናምን ይያሉ ባይላጡ ጥሩ ነው ማለት ዋንጫ ያለው ስፐርስ ማለት እንደዚህ ነው። ገባ ዋንጫ ከፍ ያለ ነው። ከፒኤስጂ ትበልጣለህ፣ ከፒኤስጂ በእጥፍ ትበልጣለህ። ግን ሪያሊቲው ግን ፒኤስጂ ልርብሮ ያረጋል ማለት ፒኤስጂ ሀያል ነው፣ የጊዜው ሀያል ቡድን ነው ማለት ነው። ሪያል ማድሪድ መጥቶ ደግሞ ፒኤስጂ ልርብሮ ሲያረጋው ስታንዳርድ የቱ ጋር እንዳለ ማለት ገባለ። ፒኤስጂን ዩሮፕ መድረክ ላይ የሚቀውረው ቡድን ማን እንደሚሆን በቅርቡ ታያለ ማለት ነው። ቪኒ ወደ አርሰናል ፓርት 1 ተሳክቷል። አሁን ቪኒ አልፈርም የሚበል እመኔ ነው ምን ባይዘው ማን ገንዘቡን እነሱ የሚሰጡትን ገንዘብ እንደማይቀበል በእርግጠኝነት ማለት ነው። ምክንያቱም ገንዘቡ ተቀብሎም ራሱ ስኳዱ ላይ ያለውን ቦታ ማረጋገጥ ቋጭ ገንዘቡ ደግሞ ምን ይነግራል ስኳዱ ላይ ምን አይነት ቦታ ይኖራል ማለት አባቴ ሞሪኖ እኮ እምባፔን ወደዚህ በኩል አድርጌ ነው ማጫወተው ምናምን ነገር ያለ የቪኒ ቦታ ላይ ቪኒ እዚህ ስኳር ላይ ቦታ የለውም እና ደሞዙን ካልጨመሩለት የሚፈልገውን ካልሰጡት ደግሞ ማረጋገጫ ነው ማለት ፓርት 1 ያን ዲዮማንዴ ፈርሟል። ፓርት 2 ሰኞ ስብሰባ አላቸው የተባለ ነው። ነገ ቪኒ አልፈርምም ይበልና ማለት ነው መድፈኛው ምን አይነት አቅም እንዳለው ያሳያል ማለት ነው። ሪጀክት የምትደረገው በተጫዋች ሲሆን ገባር ለዚህ ተጫዋች ይሄን ያህል አልከፍልም ትላል። ገባ አንድ አመት ለቀረው ቪኒሲየስ ጁኒየር 140 ዘብ ሳረግ ታየኛለህ ማለት 25 አመት እኮ ፕራይም ላይ እንደዚህ አይነት ሱፐርስታር ሳይኒንግ አርጎ የሚያቅ የለም እንግሊዝ ውስጥ ባይዘው ማለት ላሳካው ብቻ እንዳይሳካ ቋጥር መቼም ምናምን ከምትል እንደ ዋንጫው እንዳይሳካ ቋጥር አንተ ዱቄት አረ ጀማው ከመቼው ዲዮማንዴ ወደ ማድሪድ ጀማው ሂር ዊ ጎ ተባለ። እንግዲህ በመቶዋ ነው የተገባለት አባቴ መቶ ደቀ ተደረገለት ሚሊዮን ማለት ነው። ወደ ማድሪድ ቀጥታ አቅንቷል ጀማው ነው ፋብሪዚዮ ሮማኖ ኮንፈርም ያደረገው። የማለት ጀማው ዲዮማንዴ ወደ ማድሪድ ኦፊሻሊ ተጠቃለለ ማለት የቪኒሺየስ ጉዳይ አሁንም የሆነች ነገር ሊኖር ይችላል ጀማው። ማድሪድ ሙሉ ለሙሉ ኮንፈርም አላደረገም ይለቃል የሚለውም ቢሆንም ግን ዲዮማንዴ ወደዛ ማቅናቱን ተከትሎ ትልቅ ነገር ይፈጠራል ተብሎ እየተጠበቀ ይገኛል። ማድሪድ አካባቢ ጀማው አሁንም በንቃት ፈጣን መረጃዎችን እየተጠባበቁ ይገኛሉ። ልክ እንዳገኙ ጠቅ ማረግላችሁ ነው። ኮፒ ሊንክ ሼር ማድረጋችሁ እንዳርሱ ለጀማው አዳርሱ። ዲዮማንዴ ቱ ማድሪድ ሂር ዊ ጎ ተብሏል። ጀማው ይመቻችሁ። ያን ዲዮማንዴ ወደ ማድሪድ ሂር ዊ ጎ ከምን ያው ገና ሳምንት ምናምን ሳይሆነው እና ሊቨርፑል እርምሽን አውጪ አንቺን ሪጀክት አድርጎሻል ታውቂያለሽ መቼም እና እርምሽን አውጪ ሊቪ እና ያን ዲዮማንዴን ከ100 ሚሊዮን ዩሮ በላይ ለአርቢ ሌብዚንጎች ይከፍላሉ በአጭር ቀን በቃ እንደዚህ። እና ቪኒ ወደ አርሰናል እየተባለ ነው። እኔ የሚመስለኝ ግን አርሰናል ቱ ቪኒ ሂር ዊ ጎ ምን ሰማ ይመስላችሁ? ይመጃችሁ ብቻ ይልሃል ብቃት ይልሃል። እዚህ ጋር ነው ያራዳ ልጆች ማለት ነው። ምንድነው ኳሊቲ ማለት ይሄ ነው። ከሊቨርፑል ጋር ከፓሪስ ሴን ጀርመን ጋር ስሙ በእጅጉ ተያይዞ የነበረው እንግዲህ አይቨር ኮስታዩ እጅግ በጣም ተስፈኛው እንግዲህ ተጫዋች ማለት ነው ያን ዲዮማንዴ ካሁን ፓሪስ ሴን ጀርመን ገባ። ህልሜ ነው ከልጅነቴ ጀምሮ ስደግፍ ሳይ ነው ያደግኩት ብሎ ዋቲውን ሲቀረቅር ከርሞል የዓለማችን እጅግ በጣም ገናናው ክለብ ሪያል ማድሪድ ትመጣ እንደውና ብሎ ጥያቄ ገና ነው ያቀረበው። አረ ብላችሁኝ ነው አለ ብላችሁኝ ነው ሄርዊጎ ብሎታል። እንግዲህ ከ100 ሚሊዮን በላይ እንግዲህ እንደሚከፍል ነው ፋብሪዚዮ ሮማኖ ሪያል ማድሪድ ለዚህ አይቨሪ ኮስታዊ እንግዲህ አስገራሚ ተጫዋች እየተነገረ የሚገኘው ማለት ነው። ያራዳ ልጆች በዚህ ሳምንት የሕክምና ምርመራውንም እንደሚያደርግ ይጠበቃል ተብሏል። እንግዲህ በጣም አስገራሚ ዜና ነው ያራዳ ልጅ ማለት ነው። እስቲ ሐሳብ አስተያየታችሁን ሼር ኮፕ ሊንክ እያደረጋችሁ ዱብ አድርጉት። በደንብ ኮፕ ሊንክ ማድረግ እንዳይረሳ። ይመቻችሁ። ሂር ዊ ጎ ያን ዲዮማንዴ ወደ ሪያል ማድሪድ እንደሚያቀና ተረጋግጧል። አሁን ፋብሪዚዮ ሮማኖ እንግዲህ ሂር ዊ ጎ ብሏል። ሲቀጥል ቀን ላይም ቤን ጃኮብስ እና አሌክስ ክሮክ ማረጋግጠውት ነበር። አሁን ቪኒሲየስ ጁኒየር እንደዚህ በሮች ሁሉ ክፍት እየሆኑ ይመስላል። ሀቢቢ እኔ አይዶ ነው እንግዲህ እኔ ጀለስን ምባፔ ቪኒሲየስ አንድ ላይ የሚሆን አይመስለኝም። ጀለስ እንግዲህ ነገ ነው የሚወሰነው ተብሏል በቪኒሲየስ እና በማድሪድ በኩል ያለ የኮንትራት ጉዳይ
ነገ አግሪመንት ላይ የማይደርሱ ከሆነ ጀለስ ከች ትላለች ማለት ነው። ምንም ወደዛ የሚባል ነገር የለም። ይሄ በጣም ፖዚቲቭ የሆነ ሳይን ነው እንግዲህ አርሰናሎች ማለት ነው። እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ይመቻችሁ። ምን ብዬ ነበር? አለቃ ከመጡ ሸሸት ማለት ነው፣ ዞር ማለት ነው ብዬ ነበር። ሂር ዊ ጎ ያንዱማንዴ ቱ ሪያል ማድሪድ። ይሄን ዝውውር ቱ ሊቨርፑል ብዬ ነበር እሰራዋለሁ ብዬ እግዚአብሔርን ስንት ወር ሙሉ ስለፈልፍ ነበር። ግን ያው በስተመጨረሻ አለቃ መጣው። ከፒኤስጂም ነጠቁ። ፒኤስጂም ገባለሁ ሲል አይ ሪያል ማድሪድ ነጥም ሐላል እግዚአብሔርን ይመቻቸው። ለማንኛውም ማለት ነው ከ100 ሚሊዮን ዩሮ በላይ ነው እንግዲህ ለዚህ ተጫዋች ዝውውር ሪያል ማድሪድ እንደሚከፍል የተነገረው ማለት ነው። ይወርላችሁ ከመር ያን ዲዮማንዴ ሪያል ማድሪድን መቀላቀሉ ተረጋግጧል። ሪያል ማድሪዶች ለአርቢ ሌፕዚግ 100 ሚሊዮን ዩሮ እንደከፈሉም ተነግሯል። ተጫዋቹ በሪያል ማድሪድ ቤትም እስከ 2031 ድረስ የሚያቆየውን ኮንትራት እንደሚፈራረምም ተነግሯል። በሌላ የዝውውር ዜና አልሂላሎች የኤቨርተኑን ተጫዋች ኢሊማኒ ዳይን ለማስፈረም ከኤቨርተን ጋር ንግግር ጀምሯል። አልሂላሎች እንደሚታወቀው እንግዲህ ዌስታ ማለት ነው ሰመርቪልን ማስፈረማቸው ይታወቃል። አሁን ደግሞ የኤቨርተኑን ተጫዋች ኢሊማኒ ዳይን ለማስፈረም ከኤቨርተን ጋር ንግግር እንደጀመሩ እንግዲህ እየተነገረ ይገኛል። እንደዚህ አይነት ታማኝነት ያላቸውና ፈጣን የዝውውር ዜናዎች እንዲደርሳችሁ ፎሎ ማድረጋችሁን አትርሱ። ማድሪድ 16ኛውን የሻምፒዮንስ ሊግ ዋንጫ እንደሚያሸንፍ ከሆኑ ያረጋገጠ ይመስላል። ምንድነው ማድሪድ የአንዲያሞንዴን ሂርዊጎ አስባለ ፒኤስጂ በማሸነፍ ቀድሞ እንግዲህ ፒኤስጂ ከአንዲያሞንዴ ጋር ቢስማማም የአንዲያሞንዴ የግሉ ጉዳይ ነው በቃ የጨረሰው። አርቢ ሌፕዚግና ፒኤስጂ መስማማት አልቻሉም ነበር። ማድሪድ በመሃል ገባበት፣ ከአንዲያሞንዴ ጋር ተስማማ። ከዛ አርቢ ሌፕዚግ ጋር ጨረሰ። ከ100 ሚሊዮን በላይ ያወጣሉ ለዚህ ዝውውር። ማድሪድ ቬኒ አለው፣ ኪሊያን አለው። ይሄንንም ከጨመረ አስቡት ቬኒ ካለቀቀ ምን አይነት ቲም ሊሆን እንደሚችል። ከዛ ሮድሪን ለማስፈረም እየሞከረ ነው እንዴ። ልክ አይደለም። ብቻ ይሄ ቲም በጣም ክሬዚ እየሆነ እየመጣ ነው። የምርም 2 ዓመት ያለ ዋንጫ ማሳለፋቸው ትልቅ ስራ እንዲሰሩ አድርጓቸዋልና ትልቅ ዝውውር ነው ያደረጉት። ከዚህ በኋላ ፋብሪዚዮን ነው ሙሴን ነው የምታምኑ ስትባሉ ሙሴን ነው የምትሉት። አለቀ። ይሄው ትናንትና ሂር ዊ ያልኳችሁ ጎ ያን ዲዮማንዴ ቱ ሪያል ማድሪድ ባይዞይ በቁጥር ከተመለከትነው ከላሚን ያማል በኋላ ደቤስ ድሪብለር የነበረው ነው ያን ዲዮማንዴ። ለኔክስት ሲዝን እኔን ዋንጫ ቆጥሬ ማቀበላችሁ አልኳችሁ። በቃ ኔክስት ሲዝን እኔ ኩለርስ ላይ እኔ መጨከን አልወድ ታውቃላችሁ። እናንተ ላይ አልጨክንም። ስለዛ ዋንጫ መርጬ እኔንም ሰጣችሁ ብዙ ሳታካብዱ። ኦኬ። ከዛ ውጪ ባለው ግን ጥግ ላይ እንደምትመለከቷት የቲክቶክ ክሬተር አዋርዶች ላይ ግን ማን ሲቲ ፋን ኦፍ ዘ ይር በሚለው ታስተናል ማለት ነው። የገባችሁ ቮት ማድረጋችሁ እንዳረሱ ልላችሁ የረሳችሁ ከሆነ ድንገት። እናም ደግሞ ባዮ ሊንክ አለ። ሊንኩ ካጣችሁ እምቢ ላላችሁ ደግሞ ኮፒ ያደረጋችሁ ፔስት አድርጉት። እንደዛ ይሰራላችኋል ማለት ነው። ከነካችሁ በኋላ ጥጉ ነክታችሁ ኮፒ ሊንክ ስትሉት ማለት ነው። ይመቻችሁ። ብቻ ቪዲዮም ኮፒ ሊንክ ይደረግ። እናውራ እስቲ። ሪያል ማድሪድን ዲል ላይ ለመፎካከር መሞከር ማለት ነው አይሆንም፣ ማይሆን ነገር ነው። በቃ እኔንም አውት እንደውም ለብሼ ነው ሮድሪንም ሪፖርት ማድረገው ከኛ ልትወስዱት በቴኮን ድሪብልስ ፐር 90 ናም በምንም ይሉት እንደውም በአንዳንድ ስታቶች የሚበልጡ አለ። ግን ኦቨርኦል ካየ ነው ያሚላ የተሻለ ድሪብለር ነበረ በቁጥሮቹም ስንመለከት። ግን ከሱ በኋላ ያን ዲዮማንዴ ነው የሚከተል ታ የተከፈለው ደግሞ ባይዜ 100 ሚሊዮን ዩሮ በላይ ተብሏል። ነገር ግን ኤግዛክት ፓኬጁ ስነግራችሁ ከ115 ሚሊዮን ዩሮ እስከ 120 ሚሊዮን ዩሮ ባለው ነው ስምምነቱ የተጨረሰው የተባለው ከአዶንስ ቦነስ ምናምን ተካቶ ማለት 100 ሚሊዮን ዩሮ በላይ የሆነ ፓኬጅ ማለት ነው ስናጠቃለው። አሁኑኑ ፕሬዚደንታችን ይቀላቀላል። በዚህ ሳምንት ትሬኒንግ ውስጥ እንዲገባ ይፈለጋል ተብሏል። በዚህ ሳምንት ይመጣል። ሜዲካሉን ጨርሶ ቀጥታ ወደ ፕሬዚደንት ይገባል የተባለው ሌላ ምንም ጥርጣሬ ዋት ኢዝ ሳይኒንግ። በራይት በኩል ይሰለፋል ሲፈልግ፣ በሌፍት በኩል ይሰለፋል። ቪኒሲየስን ለማሳረፍ ስንፈልግ ምንም ጣጣ የለውም። ብቻ ያ ለሪያል ማድሪድ ትልቅ ሳይኒንግ። ፒኤስጂ ባይዞ ለምን ለበስ ካላችሁ ማለት ነው እነሱ ሃይጃክ ሊያደርጉ ሞክሮ ነበር። ይህን እንዲህ ተናደዋል፣ አናደናቸዋል። ከዚህ በኋላ እየለበስኩ ደግሞ የሮድሪንም ሪፖርት ሳደርግ በዚህ ነው መጣ ልትወስዱት እየሞከራችሁ ነው። መጣና ሪፖርት ያደርገዋል። ምን ትለኛል? እናያለን። አዎ ወሳኝ ሳይኒንግ፣ ጌም ቼንጀር የሆነ ዊንገር፣ በጣም ወሳኝ ዊንገር፣ ኦፍ ደ ቦል በጣም መስራት የሚወዱ ዊንገር፣ ኦን ደ ቦል በጣም ዴንጀረስ የሆነ ዊንገር ነው ያን ዲዮማንዴ። ምንም ጥርጣሬ የለውም። ከዚህ በፊት ራሳችሁ አይታችሁታል። ስለሱ ብዙ ማውራት አይጠበቅብኝም። ጨዋታ ላይም ታዩታላችሁ። ያጋንናቸዋል። ሚገርም ሳይኒንግ። ሀላ ማድሪድ ይናደማስ ይመቻችሁ። እኔ በእግር ኳስ ዓለም ውስጥ ማለት ነው እንደዚህ ልጅ በአንድ የዝውውር መስኮት የተንቀሸቀሸ ሰው አላውቅም። እንዴ መንቀሽቀሽ! ቆይ መጀመሪያ ሊቨርፑል እየተባለ ነበረ፣
ከዛ ፒኤስጂን አስቀደመ ሊቨርፑልን አልፈልግም ብሎ ከዛ ወደ ማድሪድ ሄደ። ይሄ በአንድ ወር አይነት እንትን ውስጥ ነው። ፒኤስጂ እኮ ጨርሷል ተብሎ ነበር ኦልሞስት ሂር ዊ ጎ ብሎ ነበር ማነው ፋብሪዚዮ ማለት ነው። እና አሁን ወደ ማድሪድ ሄዷል። ይሄ ቪኒሺየስ መውጣቱ አይቀርም ወደሚለው ዜና ያመራል አያመራም አላቅም። አይ ሄት የዝውውር ዜና ቢስሚላህ ቶሎ አልቆ በቃ ኳሱ ተጀምሮ ምናምን ስኳዳችንን አውቀን እስክንጀምር ነው የምጓጓው። ሁሌ እንደምለው የዛሬ ዓመትም እንደተናገርኩት የዝውውር ዜና በጣም ነው የሚያስጠላኝ። ጀለስ ግን ተንቀልቅላለች ለጤናው አርቅ እኔ አላቆም አርቢ ላይቭ ግን አላየሁም። አምና ካቻምና አላየሁም። የዓለም ዋንጫው ላይ ያን ያህል የተለየ ነገር አላሳየም። አሎ ነው ፍሎፕ ነበር ዓለም ዋንጫው ላይ መሰለኝ። አይቮሪ ኮስትን አይቻለሁ። ያን ያህል የተለየ ነገር ከዚህ ጀለስ አላየሁ። ማድሪድን ይመጥናል ወይም አላቅም ግን ታንቀዥቅዣለች ለጉድ። ያንዲዮ ማንዴን በቀኝ ከዛ ኤምባፔ አጥቂ ቪኒሺየስ በግራ ከጀርባቸው ቤሊንጋም አለ። ከዛ ይሸነፋሉ። ከዛ ነው ሮድሪን ደግሞ እስኪ ያስቡት። ሮድሪ ጨረሱ እንበል። ከዛ ተሸንፎ ይወጣሉ። አንድ ፊክስቸር ላይ የሆነ የሚያሸንፋቸው ቡድን አለ ወይ በታክቲክ ወይ በሆነ ነገር በልጦ ወይ ድላቸው ሳይሆኑ ረግድ ኳስ ፌር አይደለች። ዩናይትድ እንዴት ነው የምንፎካከረው ቻምፒየንስ ሊግ? ብቻ እስኪ እየጸለይንም ቢሆን እንሳተፋለን። ይመቻችሁ።